እየሞከርኩኝ ነው። እየሞከርኩ ነው ትላለህ። እየሞከርኩኝ ነው። እኔ ይህን ቪዲዮ ሳየው በጣም የራሳችንን ህይወት ታሪክ ነው ያየሁት። ምክንያቱም ታገሰኝ፣ በቃ እየሞከርኩኝ ነው። ብዙዎቻችን የምንጥረውን ጥረትና በጣም የምናሳልፈውን ቻሌንጆችን በዚች 1 ደቂቃ ቪዲዮች አይተናል። የምር ሁላችንም ብንሆን እየሞከርን ነው። ብዙ ነገርን እየሞከርን ነው። ብዙ ነገርን እየጣርን ነው። ብዙ አይሳካ የተባሉ ጊዜያትን ለማለፍ አሁንም ቢሆን እየሞከርን ነው። ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። የምር ያሲኖን ሳላደንቀው አላልፍም። ምክንያቱም የኛን ህይወት ያሳየው ቪዲዮ ነውና የብዙ ኢትዮጵያውያንን ችግር ይፈታል ብዬ አምናለሁ። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት አሁንም ቢሆን ደግሜ እላለሁ እየሞከርን ነው። የእውነት በቃ እየሞከርን ነው። ሁላችንም ልባችንን ነክቷል ይሄ ቪዲዮ። የሁላችንም ልብ ደግሞ ረብሿል። የብዙዎቻችንም ደግሞ ታሪክ ነን። በቃ ምን ብዬ ልንገራችሁ? እኔ ይሄን ቪዲዮ ስሳየው በጣም ከባድ የሆነ ስሜት ውስጥ ነው የገባሁት። ብዙ ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ሰዎች ሜንሽን አድርገውልኛል። ብዙ ሰዎች ደግሞ ልከውልኛል ቪዲዮችን እና አሁንም ቢሆን እየሞከርን ነው። ሰላም የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ ለየት ባለ ቪዲዮ መተናል። ውድ ቤተሰቦቻችን እንዲህ ቪዲዮ ሰራ በጣም ቆየት ብያለሁ። የተለያዩ ቪዲዮችን ለእናንተ እያሳዩዋችሁ የነበረው እንዲህ አይነት ቪዲዮ ስመጣ ደግሞ ከብዙ ጊዜ በኋላ አሁን ወደ እናንተ መጥቻለሁ። ይህን ቪዲዮ ሳይ በጣም ልቤን የነካው ቪዲዮ ነውና ይህን ቪዲዮ ከእናንተ ጋር ትንሽ እናውራ ብዬ ነው ከእናንተ ጋር ዛሬ ይህን ቪዲዮ ልሰራ ካሜራ ፊት የመጣሁት። ያው ከካሜራ በጣም ጠፍቻለሁ። ብዙ ፊቴም አልታየም። በአንዳንድ ቪዲዮዎች ነው እናንተ ጋር እየመጣሁ ያለሁት። አዳዲስ ነገሮች እናንተ ጋር እየለቀኩ ነበረ። ግን ያው ዛሬ ግድ ስለሆነብኝ ባልተዘጋጀሁበት ሞመንት ነው ለእናንተ የመጣሁት። ያው የኔን ህይወት በዛ ቪዲዮ ስላየው ነውና እናንተ ጋር የመጣሁት። ወደ ቤተሰቦቻችን እስቲ እቺን ቪዲዮ አይተን እንምጣና ከዛ በኋላ ስለዚህ ቪዲዮ ደግሞ ሁላችንም እናወራለን። ወደ ቪዲዮ። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው። እየሞከርኩ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። ሰዎች ይህ ቪዲዮ አይታችሁታል ብዬ አስባለሁ። ብዙዎቻችሁ በዚህ ቪዲዮ ልባችሁ ተነክቷል ብዬ አምናለሁ እና በጣም የብዙ ኢትዮጵያውያን ችግር ነው። እኔ ምን እንደተገነዘብኩኝ ታውቃላችሁ? በዚህ ቪዲዮች ላይ ወላጆቻችን ነው ትዝ ያሉ። ለካ ወላጆቻችን ለእኛ ደስታ ብለው እኛን እንዳይከፋ ብለው የሚያደርጉትን ነገር በዚህ ቪዲዮች በዚህ በ1 ደቂቃ ቪዲዮ ውስጥ ብዙ ነገር የነሱን ስቃይ የነሱን ህመም ነው ያየሁበት እና እኔ ይህን ቪዲዮ ሳይ በጣም የተሰማኝ ነበርና በጣም ልቤ ተነካ። የኛ ወላጆች የኛ ታላላቆች ሰንበር እኛን ሊረዱ የሚችሉ ሰዎች ምን ያህል እየተሰቃዩ እንደሆነ ለኛ ደስታ ምን ያህል እየጣሩ እንደሆነ ለካ ወላጆቻችን ፊታቸው ነው የሚሰቃው። ለካ ወላጆቻችን የሆነ እላያቸው ነው ለካ እየሳቀ ያለ ለካ ሁሉም ለኛ ደስታ ለኛ ስቃይ እየሞከሩ ነው ለካ። የእውነት ማለት ነው ያሲኑ የብዙ ኢትዮጵያን ልብ ነክቷል ብዬ አምናለሁ። የእውነት በቃ የብዙ ኢትዮጵያን ልብ በዚህ ቪዲዮ ተነክቷል ብያለሁ። የምር እኛ አንኖር ነው የሚሆነ ነገር እኛ እየኖርን አይደለም። የእውነት ለካ
ወላጆቻችን ብዙ ነገር እየሞከሩ ነው ያሳደጉን፣ እየሞከሩ ነው ለዚህ ደረጃ ያደረሱን። እውነት ክብር ለወላጆቻችን፣ ክብር ለሚያሳድጉን ሰዎች ይገባቸዋል። የምር እኔ በጣም ለካ ስቃያቸውን አላየንም ነበረ፣ ስቃያቸው አልገባንም ነበረ፣ የእውነት አልተረዳናቸውም ነበረ። የምር በቃ የሚያልፉልን ህይወት የሚያልፉትን ቻሌንጆች እኛ አልገባንም ነበር። ለካ ብዙ ነገርን እየሞከሩልን ነበረ። ለካ የእውነት በቃ እኔ ትዝ አሉኝ። በቃ ቤተሰቦቻችን፣ እናት አባቶቻችን በዚህ ቪዲዮ ትዝ አሉኝ። የምር በቃ ውድ ቤተሰቦቻችን እናንተ በዚህ ቪዲዮ ልባችሁ እንደተነካ ተስፋ አደርጋለሁ። ብዙ ነገርም እንደተሰማችሁ ተስፋ አደርጋለሁ። እውነት የሚሞክሩልን ወላጆች ክብር እንስጣቸው። ሊያሳድጉን እየሞከሩ ነው። ሊያሳድጉን በጣም እየጣሩ ነው። እውነት በቃ እኔ ከዚህ በላይ ምንም ልላችሁ አልችልም። ክብር ለሚገባው ክብር እንስጥ። የብዙ ኢትዮጵያንን ችግር ነው በዚህ ቪዲዮ ያየ ነውና ውድ ቤተሰቦቻችን ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለእናንተም አዲስ ነገር ካለ እንዲህ ባልታይም በሌላ ቪዲዮች መመጣ ይሆናል። የምር በቃ ልቤ ስለተነካ ነው የመጣሁት። በጣም ነው የማመሰግነው። ቻናል ለብዙ ስለት ሰብስክራይብ አድርጉ። ሁላችሁም ሼር እያደረጋችሁ አጋርነታችሁንም ግለጹ። አመሰግናለሁ። እየሞከርኩኝ ነው። ሁለት ጓደኛሞች ንጉሱ ፊት ይቀርቡና የእርሱ የግል ጠባቂ መሆንን እንፈልጋለን አሏቸው። ንጉሱም በደንብ ሲመለከቷቸው አንደኛው በሰውነቱ ግዙፍ የሆነ ሲሆን ሌላኛው ደግሞ እጅጉን ደቃቃ ነው። ከዚያም እንዲህ የሚል ሐሳብ አቀረቡላቸው። እነዚህን ሁለት ድንጋዮች በየቀኑ እየመጣችሁ ለ60 ቀናት ትገፋላችሁ፣ ከዛ የሚፈጠረውን እናያለን አሏቸው። ጓደኛሞቹ በሐሳቡ ተስማምተው በየቀኑ እየመጡ ድንጋዩን መግፋት ተያዙት። ቀናትን ተኩና ልክ 30ኛው ቀን ላይ ሲደርስ ግዙፉ ሰው ንጉሱ እኛን መቅጠር ስላልፈለገ ነው፣ ይህ ወጥመድ ነው፣ ካሁን በኋላ በቃኝ ብሎ ድንጋዩን መግፋት አቆመ። በተቃራኒው ቀጭኑ ሰው ደግሞ ተስፋ ሳይቆርጥ በየቀኑ እየመጣ ድንጋዩን እየገፋ ለማንቀሳቀስ ይሞክር ነበር። ይህን በሚያደርግበት ጊዜ የቤተ መንግስት ጠባቂዎችን ጨምሮ የገዛ ጓደኛው ይስቁበት፣ ያሾፉበት ጀመር። ነገር ግን ተስፋ ሳይቆርጥ 60ኛው ቀን ላይ ደረሰ። ይህን ጊዜ ንጉሱ መጣ። ቀጭኑ ሰውም ተንበርክኮ ንጉሥ ሆይ ይቅርታ፣ ላለፉት 60 ቀናት ተስፋ ሳልቆርጥ ያቅሜን ሞከርኩ፣ ነገር ግን ድንጋዩ ሊንቀሳቀስልኝ አልቻለም አለ። ንጉሱም ፈገግ አለና እንድትገፋ እንጂ እንድታንቀሳቅሰው ማንም አላዘዘም። የዛሬ 60 ቀን እኔ ጋር ስትመጣ የነበረ ሰውነትና የአሁኑን ሰውነትን ለውጡን ተመልከተው። አይኑ ውስጥ ያለው ጥንካሬ እንድታሸንፍ ምክንያት አድርጎሃል። ከዛሬ ጀምሮ የኔ የግል ጠባቂ ትሆናለህ አለውና የክብር ካባውን አለበሰው። በምንም ሁኔታ ውስጥ ብንሆን ህይወትን ለማሸነፍ ተስፋ ሳንቆርጥ መታገላችንን እንዳናቆም፣ ልክ ኮሜዲያን ያሲኑ እንዳለው እየሞከርን። ብሩክ ሲቲ ነኝ። ቸር ቆዩልኝ።